የመኮንን ሀብተወልድ ሱቆች ከአማርኛ ቋንቋ ዘይቤዎች መካከል ውሰት አንዱ ዘይቤ ነው። በአማርኛ ቋንቋ ውስጥ በቁጥር በርከት ያሉ በቀን ውላችን የምንጠቀምባቸው የውሰት ቃላት አሉ። በዚህ መሰረት በጥልቀት ጥናትና ምርምር ታይቶና ተመርምሮ ከየትኛው ሀገር የተዋሱ ቃላቶች ወይንም ስያሜዎች መሆን ያለ መሆናቸውን ካልታወቀላቸው ጀምሮ ይህ ቃል ከአረብ ነው፣ ይህ ቃል ከላቲን ነው፣ ይህ ደግሞ ከጣሊያን ነው እየተባሉ እስከሚታወቁት ቃላቶች ይገኙበታል። ከጣሊያንኛው የወረስናቸው በብዛት በጋራዥ በሜካኒካል ስራ ላይ ከምናገኛቸው ሴንከሎ፣ ፒንሳ፣ ሞተር አንስቶ በቀን የምንጠቀምባቸው ባንዲራ፣ እስክሪብቶ ተጠቃሽ ቃላት ናቸው። ከምዕራቡ ሀገር ከወረስናቸው ደግሞ ኮት፣ ጃኬት፣ ኤሌክትሪክ ሳይጠቀሱ አያልፉም። በአረቡም በእኛውም ዓለም በጋራ ከምንጠቀምባቸው ቃላቶች መካከል ደግሞ ቤት፣ መቃብር፣ ከፖርቱጊዝ ቋንቋ ደግሞ ብርቱካን የሚሉ ቃላቶችን ተውሰናል። ሁሉም የአማርኛ ቋንቋ ተናጋሪ የሚያውቀው አንድ የአረብኛ ቃል ግን ከሁሉም ደማቅ ነው፣ ሱቅ። ይህ የአረብኛ ቃል በስምም በግብርም ከብዙዎቻችን ጋር አብሮ ያለ ነው። የሱቅ ስራ ወደ ሀገራችን የገባውና የተስፋፋው በአረብ ነጋዴዎችና ሸቀጣ ሸቀጥ ሻጮች እንደሆነ ይነገራል። ታዲያ እነዚህ የአረብ ነጋዴዎች እንዴት ከስራው ወጡ? በተለይ አሁን በስራው በስፋት የሚታወቁት ጉራጌዎች እንዴት የአብዛኞቹን የሱቅ ስራ ተቆጣጠሩት? ስለዚህ ጉዳይ በቀዳማዊ ኃይለ ሥላሴ ዘመነ መንግስት በጋዜጠኝነት በአምባሳደርነትና በከፍተኛ የሥራ ኃላፊነት ያገለገሉት ዕውቁ የታሪክ ምሁር ዘውዴ ረታ የቀዳማዊ ኃይለ ሥላሴ መንግስት የሚል ርዕስ ባለው መጽሐፋቸው ላይ ስለ ሱቅ የንግድ ስራ ያሰፈሩትን እንደሚከተለው እናቀርብላችኋለን። ተከታተሉን። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የመኮንን ሀብተወልድ ሱቆች የሱቅ ንግድ ስራ የተጀመረው ከጣሊያን ወረራ በፊት በአንዳንድ የየመን ዜጎች ቢሆንም በጣሊያን አስተዳደር ዘመን አረቦች በገፍ በተሰጣቸው የንግድ የሥራ ፈቃድ ምክንያት እየተስፋፋ ቆየ። ፋሺስት ጣሊያ በ5 ዓመታት የአርበኞች ተጋድሎና በእንግሊዝ ጦር እርዳታ ከኢትዮጵያ በካቾ ተመቶ ከተባረረችና ነጻነት ከተመለሰ በኋላ ከየመን እየፈለሱ ወደ ኢትዮጵያ የሚገቡት አረቦች መምጣታቸውን ስላላቆሙ ቁጥራቸው እየጨመረ በሀገሪቱ የገጠር ትንንሽ ከተማና መንደሮች ሳይቀር ኪዮስኮችን በብዛት እየከፈቱ የችርቻሮ ንግድን ማጧጧፍ ቀጠሉ። እነዚህ ሱቆች በተለምዶ አረብ ቤት ተብለው ይጠሩ ነበረ። የመንደሩ ነዋሪም ለኑሮ አስፈላጊ የሆኑትን ሸቀጦች ያለበት መንደር ድረስ ስለመጡለት እንደ ቀድሞ ርቆ ሳይጓዝ ያለ ድካም ከሚገኘው የአረብ ቤት አስፈላጊውን ዕቃ ሁሉ እየሸመተ ስለሚገባ የአረቦቹ ንግድ እጅግ ውጤታማ ሆኖ ተስፋፋ። እነዚህ አረቦች ለኢትዮጵያውያን መሆን የሚገባውን የየመንደሩን የችርቻሮ ንግድ በሙሉ ይዘው በሀብት መክበራቸው ሳያንስ በየሚኖሩበት ቀበሌ ወጣት ሴት ልጆችን በገንዘብ እየደለሉ እንደ ሚስት በመያዝ ብዙ ልጆችን ካስወለዱ በኋላ በሀገራቸው የሚያሰራቸው ገንዘብ ሲጠራቀምላቸው ለተወለዱት ልጆቻቸው ማሳደጊያ ሳይጨነቁ የሰበሰቡትን ጥሬ ገንዘብ ይዘው ሱቁን ለሌላ ወገናቸው እየሰጡ ወደ ሀገራቸው መመለስ አበዙ። ከአረብ አባት የተወለዱት ሕፃናት የሚረዳቸው በማጣት በየሰፈሩ በድህነትና በችግር ሲኖሩ እናቶቻቸውም በህብረተሰቡ አንቺ የአረብ ሚስት እየተባሉና እየተንቋሸሹ እንኳን ለትዳር ለቤት ሰራተኝነት የሚቀጥራቸው ጠፍቶ ኑሯቸው የስቃይ ሆነ። ይህ ሁኔታ በአገሪቱ እየተስፋፋ ሲሄድ የታዘቡ አንድ ለወገን ተቆርቋሪ የሆኑ ባለስልጣን ችግሩን ለመቅረፍ ቆርጠው ተነሱ። ኢትዮጵያውያን ወገኖቻቸው በሀገራቸው ማግኘት የሚገባቸውን ጥቅም በየመን አረቦች መቀደማቸው ሳያንስ እነዚህ ባለሱቆች በገንዘብ እየተታለሉ እንደ ሚስት ሆነው ቆይተው ከነልጆቻቸው የተከዱት ሴቶች የሰቆቃ ኑሮ የተገነዘቡት ባለስልጣን የእርሻ የንግድና ኢንዱስትሪ ሚኒስትር መኮንን ሀብተወልድ ናቸው። እናም እሳቸው በሚመሩበት በንግድ ሚኒስቴር ውስጥ ልዩ ኮሚቴ አቋቁመው በዚህ ጉዳይ ላይ ሰፊ ጥናት አድርጎ አንድ መፍትሄ እንዲያመጣ አዘዙ። የተቋቋመው ኮሚቴ ከሀገር ፍቅር ማህበር አባላት ጋር በመተባበር ጥናቱን አካሂደው መፍትሄ ነው ብለው የተስማሙበትን ሐሳብ በጋራ ቀረቡ። በነገራችን ላይ የሀገር ፍቅር ማህበር ከጣሊያን ወረራ ቀደም ብሎ ሐምሌ 11 ቀን 1927 ዓ.ም እሳቸውና ያክስታቸው ልጅ ብላታ ታከለ ወልደ ሐዋርያት ነበሩ ያቋቋሙት። ኮሚቴውና የሀገር ፍቅር ማህበር አባላት በጋራ ያቀረቡት ሐሳብ ከእንግዲህ ወዲህ በየሰፈሩ የሚከፈት አዲስ የችርቻሮ ንግድ ፍቃድ ለውጭ ሀገር ሰዎች የተከለከለ መሆኑን በአዋጅ ማሳወቅ። እስከዛሬ ድረስ ፍቃዱ ተሰጧቸው በመስራት ላይ ያሉት የውጭ ሀገር ተወላጆች የያዙትን ፍቃድ ጊዜው እስኪያልቅ ድረስ ብቻ መቀጠል እንዲችሉ ከወዲሁ ማሳወቅ የሚል ነበር። ይህ ሐሳብ የቀረበላቸው ሚኒስትሩ መኮንን ሀብተወልድ በሐሳቡ ቢስማሙም አረቦቹ የያዙት ንግድ ለህብረተሰቡ አስፈላጊ ነውና ንግዱ ሳይቋረጥ ከአረቦቹ ወደ ኢትዮጵያውያን እጅ ዞሮ እንዲቀጥል ምን መደረግ እንደሚገባው ኢትዮጵያውያንን ወደ ችርቻሮ ንግድ እንዴት ማስገባት እንደሚቻል ጥናት ተደርጎ እንዲቀርብላቸው ያንኑ ኮሚቴ አዘዙ።
ኮሚቴው በጥናት ተጠምዶ ሳለ በመሃል መኮንን ሀብተወልድ በቢሮአቸው እንዳሉ አንድ ደብዳቤ ደረሳቸው። ደብዳቤው ላይ ብርቱ ሚስጥር ተብሎ ተጽፎበታል። ሚኒስትሩ ከፍተው ቢያዩት የደብዳቤው ጸሐፊ አቶ ሩግ አሻሜ የተባለ እድሜው በሃያዎቹ ውስጥ የሚገኝ እሳቸው ባቋቋሙት ኮሚቴ ቃለ ጉባኤ ያደረጉት ወጣት ነው። የደብዳቤው ሐሳብም ክቡር ሚኒስትሩን ለዓመታት ያስጨነቀ ጉዳይ እሱንም ሲያሳስበው መቆየቱን ጠቅሶ በግል ደረስኩበት ያለውን መፍትሄ በዝርዝር ያትታል። መፍትሄውም በዚህ ሰፈር ውስጥ ችርቻሮ ንግድ አረቦቹን ተቋቁመው የያዙትን ቦታዎች ማስለቀቅ የሚችሉ ጉራጌዎች ብቻ መሆናቸውን ይዘረዝርና ይህ ሐሳብ ለተቋቋመው ኮሚቴ ቀጥታ ቀርቦ እንዲወያዩበት ያላደረገው እሱ ራሱ የጉራጌ ተወላጅ ስለሆነ የኮሚቴው አባላት ሐሳቡን ቢያቀርብላቸው በሐሳቡ ላይ ከመወያየት ይልቅ መፍትሄ አምጣ ሲባል ሩግ አሻሜ ተሻምቶ ወገኖቹን ሊጠቅም ተነሳ እያሉ መሳለቂያ ሊያደርጉት እንደሚችሉ በመገመት ይህንን ደብዳቤ በሚስጥር ለሳቸው መጻፉን ይጠቅሳል። ጉራጌዎቹ ከአረቦች እንዴት እንደሚረከቡ ሲያብራራ በመጀመሪያ 50 ያህል ወጣቶች ከጉራጌ ተወላጆች ይመለመላሉ። የሚመለመሉት ወጣቶች እምነት ሊጣልባቸው የሚችሉና ተያዥ የሚያቀርቡ እንዲሆኑ ይደረጋል። እናም የተመረጡት 50 ወጣት ነጋዴዎች መቋቋሚያ ገንዘብ ከመንግስት በብድር ይሰጣቸውና በአዲስ አበባ ውስጥ በሚገኘው 50 አረብ ቤቶች አጠገብ ቦታ ተሰጥቷቸው ሱቅ ሰርተው ከአረቦቹ ቀነስ ባለ ዋጋ ለህዝቡ እንዲሸጡና በአንድ ዓመት ውስጥ ትርፋማ ሆነው የተበደሩትን ገንዘብ እንዲመልሱ የሚመረጡትን ወጣቶች ራሱ ሩግ አሻሜ ጭምር በየወረዳው እየሄደ እንደሚመርጥ ያትትና እሳቸው መኮንን ሀብተወልድ ሐሳቡን ካመኑበት ስሙን ሳይጠቅሱ ከሌላ የበታች ሰራተኛ ሐሳቡ እንደመጣ አድርገው ለኮሚቴው ቢያቀርቡ እንደሚሻል አስገንዝቦ በመጨረሻ ክቡር ጌታዬ አጠገብ የመስራት እድል ካጋጠመኝ ጊዜ ጀምሮ አንድ ትልቅ ነገር ተምሬያለሁ። ይህም እያንዳንዱ ኢትዮጵያዊ በተግባሩ ለኢትዮጵያና ለህዝቦቿ አንድነት መጣር የመጀመሪያ ግዳጁ መሆኑን ነው። በዚህ መሰረት አገራችን የምትለማውና የምታድገው በየአውራጃው ያለው ኢትዮጵያዊ በየሙያውና በየዝንባሌው ተግቶ ሲሰራ ነው ብዬ አምናለሁ። ለምሳሌ ከአረብ ነጋዴዎች ጋር ለሚያስፈልገው ውድድር ተወላጆቹ ጉራጌዎች የተሻሉ ይሆናሉ ብዬም ስናገር ሙያቸውና ችሎታቸውን በመመርኮዝ እንጂ በተለይ ወገኖችን ለመጥቀም በተመሰረተ ሐሳብ ላይ አለመሆኑን ጌታዬ እንደሚገነዘቡልኝ እምነቴ ሙሉ ነው። ጌታዬ እንደ አለቃ እንደ መሪም ሳይሆን እንደ አባት ሆነው በየጊዜው በሚሰጡኝ ትምህርትና ማበረታቻ ተደፋፍሬ የሚመስለኝን ሐሳብ አቅርቤያለሁ። ፍጹም ታዛዡ ሩግ አሻሜ ጨረስኩ። ክፍል 2 ይቀጥላል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።